በጣም ጥሩ ቦታ ነው። ብዙ ሰዎች ሄዶ ያዩልሻል፣ እኛም ሄደን እናያለን። እነ ሀቡም ሲመጡ ቀድሞሽ ከመጡ አንቺም አመት ሞልቶሽ ሰዎችሽ ፈቅዶልሽ መተሽ አይተሽ መመለስ ትችያለሽ። እድገቷን ከአንድ እስካለችበት ደረጃ እያየሽ ነው ልጅሽ የምታድገው። ትምህርት ስትሄድ ስትመለስ ያለውን ነገር ኢንፎርሜሽን ይደርስሻል። ገባሽ አይደል? ስለዚህ አንቺ ራስሽን ማጠንከር አለብሽ። እዚህ ቦታ ላይ እንደዚህ አትሁኚ። እየሰማሽ ነው አይደል? ቆይ ሚዩት አድርገሻል፣ አይሰማም። ኦኬ የልጄ ብቻ ተባብራችሁ ቦታ አድርጉልኝ። እኔ ችግር የለውም። ሰላም ተረጋጊ። ይኸውልሽ መዳምሽን አውርቻ ትክክለኛ ስምሽ ገነት ነው። ገነት እኔ ሰላም ነው። በጣም ጥሩ ናት መዳምሽ። ምንም ችግር የለብኝም። እኔ ወደ ሀገሯ መሄድ ከፈለገች ላለች አሁንም እኔ ጁስ ገዝቼ ላት ተረጋጊ ብያት እረፍት አድርጊ ብያት አለሁኝ እና ምንም ችግር የለም። ወደ ሀገር መሄድ ከፈለገች ተኛታለሁ ብላለች። ስለዚህ ተረጋጊ እሺ። ከመዳምሽ ጋር እያወራው ነው። እንደውም ሰላም ነበር ያልኳት። እዚህ ጋር ሰላም ገነት ነው ስሟ፣ ሰላም አይደለም ማለች። አዎ ገነት ነኝ። በቃ ስለዚህ ተረጋጊ፣ ምንም ችግር የለም። እሺ ሰላም ይኸውልህ ገኒ፣ እንግዲህ አሁን አንድ እውነት እንነጋገር ከተባለ ይሄ ማለት ይኸውልሽ አሁን ለምሳሌ ራስ ወዳድነት ነው። አሁን አንቺ የሆነ ነገር ሽሽት ከጭንቅላትሽ ጋር ሽሽት ነገ ልጅሽ ያለ እናት ያለ አባት እንድትቀር እየፈረድሽባት ነው። አንቺ ለልጅሽ ጥሩ ነገር የምትመኝ ከሆነ ለልጅሽ የግድ መኖር አለብሽ። አንድ ተጎድተሽ እንዲሆን ምን ይባባል በአባባል እኮ ላም ለልጇ ስትል ተወጋች ነው። ሰው ራሱን ጎድቶ ለልጁ የሚኖርበት ቦታ ላይ ሲፈጠር ችለሽ ለልጅሽ ስትይ መኖር ካለብሽ መኖር አለብሽ። አንቺ ጦምሽን እያደርሽ ለልጅሽ መኖር ካለብሽ ለልጅሽ መኖር ነው ያለብሽ እንጂ አሁን ይሄ ከሆነ በቃ ልጅ የሆነ ቦታ ላይ መውደቃ ታገኝና ራሴ ከዚህ ነገር ልውጣ ነው የምትይው። ግን ዶሬ አልጠቅማትም ነው ዶሬ አልጠቅማትም። ራሴ ጋር አርጊያት መኖር አልችልም። ስለዚህ ሁሉም ነገር አቅም ስለሌለኝ አቅም ያለ ሰው እኔ አቅም የለኝም። ከበኋላ የለኝም አቅሜ አይደለም እንደምንም ብትመክረ አንጻር ነው። ትኬት ከሆነ መዳም እኔ ራሴ እችላታለሁ ትኬት ሂድ ምንም ችግር የለም ብላ እያወራች ነው ከኔ ጋር። በጣም ጥሩ ሰው ናት ሴትዮዋ። እናቷን አታለች፣ ሀዘነተኛ ናት። ሂድና ከልጇ ጋር ትግባ ሀገሯ እያለችኝ ነው መዳም። ይሻለኛል ከሸኘች እንጂ ብዛው ይሻለሽ። እያወራን ነው እኔ እና እሷ ምንም ችግር የለም። እሺ አቡ እሺ። ግን አንቺ ከዛ በላይ የሚያሳስብሽ ሰውየውን ማናገር ነው አይደል? ስልክ እየደወልኩለት ነው። ካነሳ እጠራዋለሁ፣ እዚህ ጋር እንጠይቅልሻለን እኔና ህዝቡ። እሺ እሺ በጣም ጥሩ። አየሻ ሰላም ትመጫለሽ፣ ጸበል ትጸበያለሽ። ከዛ በኋላ አንቺም ሰላም ታገኛለሽ። ለልጅሽ ትኖሪያለሽ። ለልጅሽ አንቺ በቂ ነሽ። ሌላ ሰው አያስፈልግሽም። ፕሊዝ እንደዚህ አትሁኚ። ጠንከር በይ። እየሰማሽ ነው አይደል? በዛ ላይ ታናናሾች ወንድሞች አሉሽ። ለነሱ ማን ሊኖርለት ይችላል? እናታችሁ ትታችሁ ሄዳለች አይደል? ስለዚህ አንቺ እንደ እናት ታላቅ ስለሆንሽ እንደ እናት ነው ማሰብ ያለብሽ። ወልደሻል፣ ልጅ አለሽ። ታናናሾችሽ ልጆችሽ ናቸው። ለነሱ መድረስ አለብሽ። እሺ። ስለዚህ ጸበል ትገበያለሽ፣ ትመጫለሽ፣ ጸበል ትሄጃለሽ። ሱራ ማረም የሚሆን ሌላ ቦታ ሄጂና ጸበል ተጸብለሽ ወደ ራስሽ ተመልሰሽ ያለቀስሽውን ቀን በሳቅ በደስታ ታሳልፊዋለሽ። ወደፊት ነገ ቀኑ ይቀየራል። አይዞሽ። እሺ። እኛ ከጎንሽ አለን። እሺ በቃ ፕሊስ አታልቅሽ። ፕሊስ እንደው በመቤቴ በማርያም አታልቅሽ። ራስሽን አረጋጊ። እሺ
ሰላም አለሽ? ሰላም ምንድን ነው የጠቆረው? ካሜራውን አጥፍተሽ ነው? እሺ አብዱ ለምንድን ነው የማትረጋጊ? አቡ በትልቁ አርጊውና አቡ በትልቁ አርጊውና ተይው። ይኸውልሽ ሰላም ድምፅሽን አጥፊውና በቃ አሁን ስለ ልጅሽ ነው የምታስቢ አይደል? ልጅሽ የት ነው የምትሆነው ምናምን ብለሽ ለተጨነቅሽው ነገር ይኸው ላንቺ ስለሆነ ከሌላ ቦታ ስራ ጥዬ የመጣሁት ቢፈልጉ ልጆች ይኸውልሽ የሚጫወቱበት ልክ አሁን በአንቺው ልጅ እድሜ እዚህ እንደምታየው ህጻናት ልጆች አሉ። እነዚህ አሁን ወላጅ የሌላቸው ምን ያሌላቸው ልጆች ናቸው። ሁሉም ሰው የየራሱን ልጅ እንደዚህ የሚያሳድግበት እዚህ ጋር አንበሳ ናስ አሳይ እዚህ አሁን ቴሌቪዥን ማየት ቢፈልጉ መዋል ቢፈልጉ የሚመገቡበት እያንዳንዱ የራሳቸው ልጆች ራሳቸውን እና ወላጆቻቸው ባይኖሩ እንኳን እንዴት የሚያደርጉበትና ቦታ ነው። ስለዚህ ልክ እንዳንቺው በተመሳሳይ ችግር ውስጥ ያሉ እንደዚህ የምታያቸው ነው። አሁን እቺ እህታችን እንደውም በአጋጣሚ እንትን እንዲሆንሽ ቅርብ ጊዜ ነው ልጇን እንትን ያደረገችው። እዚህ የምታያት አሁን እህቴ ነብሰ ጡር ናት። ስንት ጊዜሽ ነው? 6 ወር። አንደኛው ልጅሽ ሴት ናት ያለች? አንደኛው ልጅ ጆይፉል ላይፍ የሚባል ድርጅት ሰብሪና ድርጅት ሰጠሽ። እንግዲህ ምን ያህል ሰው ይኸውልሽ ሌላ ልጇን ሌላ ድርጅት ጋር ተሰጥታ ልጇን አይታት አታውቅም። ግን እርሷን ለማወቅ ደግሞ እንግዲህ አሁን እሷ ነብሰ ጡር ናት። ነብሰ ጡር ሆና እንኳን ያው እንግዲህ በተስፋ እዚህ አሁን እየጠበቀች ናት ያለችው። እንግዲህ እንድታይ እስኪ ታሪክሽን አጫውሻት ትንሽ ድምፅሽን ከፍ አድርጊ። እኔ የመጣሁት ከትግራይ ነበረ በጦርነትና አጋጣሚ ይሰማል አይደል? ሀቡ ይሰማል አይደል? ያው ይሰማል። እሺ ንገረኝ። ትምህርት እየተማርኩ ነበርና ቤተሰብ ጋር እዛ በጦርነት ነበር የመጣሁት። እዛ ልክ መከላከያ ምናምን ሲያስገቡኝ ወጣሁ። 6 ወር ቆይቼ ማለት ነው። ከዛ አባቴን ብዙ ሲያሰቃዩት ነው አዲስ አበባ መጥቼ እየተማርኩ ያለውን ጓደኛ ነበረኝ እና ከዛ ረገዝኩ። ልክ ሳረግዝ ደግሞ እንዳረገዝኩ ስላላወቅኩ ስፖርት ቤት ሰራ ነበር። ስፖርት እየሰራሁ ምናምን ልጅቷ ታጣፈችና መሰለኝ ልክ ስወልዳት ጭንቅላቷ ከፍ ያለ ነበረ ከ50 ሜትር ጀርባዋ ደግሞ ስትወለድ ክፍተት ነው። ከዛ ልጅሽ መቆም አትችልም ሽንትና ካካ መቆጣጠር አትችልም አሉ። ከዛ ሆስፒታል 2 ወር ቆይቼ 6 ኪሎ ሄድኩና 6 ኪሎ ደግሞ ከዛ ብዙ ብቻ አስተናዳለኝና ልወጣ ስል አጋጣሚ የካሊድ ሰው 4 ኪሎ አገኘሁና ማለት ሆስፒታል ማሳክምበት እዚህ ያለ ካሊድ ድርጅት ነው ሲባል እዚህ መጣ። እዚህም ደግሞ እንዳጋጣሚ ደስ የሚለው ነገር ምንም አላቆይም ማስገቡ እየቆየሁ ግን አጋጣሚ ልጅቷን ሞተችብኝ። ስትሞትብኝ ደግሞ ፈጣሪ ይመስገን ለአባቴ ለካሊድ ከዛ አስቀበረልኝ ምናምን። አሁን ግን ስራ እየሰራሁ ነው እና በ700 ብር ጅብሰም ለምጂ እየሰራሁ። አይሻው እንግዲህ ልጇን ከዛ ሁሉ ከትግራይ ጦርነት ውስጥ መጣ ልጇ ሞቶባት እንደገና ጠንክራ አሁን በቀን 700 ብር ጅብሰም ስራ ኦልሬዲ አግኝቼ እየሰራሁ ነኝ። ራሴን ችዬ እየኖርኩ ነው። ሰዎች ከእንደዚህ አይነት ችግር ውስጥ መጥተው ህይወት ይሆናሉ። ስለዚህ እንግዲህ ገነት አሁን እንደምታየው ልጆቹ ሊውሉበት የሚችል ነገር በቂ ነገር አለ። እዚህ ፀጉር ቤት ፀጉራቸውን ኢቨን ልጆች ቢሆኑ እንኳን የሚቆረጡበት። በተመሳሳይ በእርግጠኝነት ልጅሽ በእንደዚህ አይነት እድሜ ላይ ነው የምትሆነው። እንዴት ነሽ? ትምህርት እንግዲህ አሁን ልጅ በዚህ አይነት አመራ አመትሽ ነው 6 እንግዲህ አሁን 2 ልጅ ኖራት ሀቡ ምን ነው ነስቶለስ ብዙ ስለዚህ ጥቁ ነው ነገራቸው ታንሽ ታረክሽ ትንሽ ባጭ። እሺ ያው ስመጣ በዊልቸር ነው የመጣሁት። እዚህ ቤት ስመጣ
እና አሁን በእግሬ ሄዳለሁ። የታመምኩት የአጥንት ቲቪ ነው። እዚህ መጥቼ ነው ሕክምናው የሚያገኘሁትም መጠለያውን አገኝቼ ከነ ልጆቼ ያው በቀን 3 እየተመገብኩኝ ያው የቤት ኪራይ ሳላስብ ደረሰብኝ ብዬ እንትን ሳልጨናነቅ እንደ ቤቴ እኖራለሁ። ስንት ጊዜ ነው? አሁን 3 ዓመት። ሶስት ዓመቷ ነበር እንግዲህ። አሁን ትምህርት የት ገባሽ? ኬጂ 3 እየተማርሽ ነው። ስለዚህ ምንም እንደዚህ ሳታስቢ ትምህርት ቤት ውስጥ መሄድ የምችበት በቃ ልጆች እንደዚህ በራሳቸው መንገድ ያው የሚኖሩበት እንደዚህ ለምሳሌ አሁን እሷም እናቷ እንደዚህ አሁን እዚህ የለችም፣ ግን እንደፈለጉ እንደ ቤተሰብ የሚኖሩበት ሴቶች ይታይሻል። ገኒ ወደኛ ጋር እያየሽ ነው፣ ግን ለአንቺ ነው የሁሉ የምናሳይሽ። ገኒ በቃ ይኸው ልጆች እንደዚህ ሙያ አለ የሚውሉበት አለ። ስለዚህ ልጄ የቱ ቦታ ነው የምትይው ነገር እንደዚህ በደስታ እዚህ ቤት ውስጥ ይኖራሉ ሌሎች እንደሚኖሩት። ስለዚህ በቀን 3 ጊዜ እንደፈለጉ ህፃናት ምናልባት ወላጆቻቸውን ሁሉ በማይፈልጉበት አሁን እነዚህ እናቶቻቸው ወደ ስራ ሄዱ ናቸው። ስለዚህ በዚህ አይነት መንገድ ሆኖ ቤት ውስጥ በደስታ እንደዚህ ህፃናቶች ይኖራሉ። ስለዚህ ምንም አይነት ነገር ሳታስቢ ልጅሽ እዚህ እንግዲህ መቼም አሁን ዊልቸር ላይ የምትቀመጥ ምናምን አይደለችም። ደሴም አሁን በዚህ አይነት ነው የምታያቸው። 2-3 እህትማማቾች እንደዚህ ቤት ውስጥ ሆነው ይኖራሉ። በጣም ተስፋ የሚያስቀው መብራታችሁ ምን ሆነ? ተስፋ ሳይቆርጡ እንደዚህ የሆኑ ነው የሚኖሩት። እና ስለዚህ መተሽ እዚህ አምጥተሻት የት ነው የምታርፈው የምትለውን ነገር አይተሽ ትሄጃለሽ። እና ሌላ በተረፈ ደግሞ በጣም እንግዲህ አስቸጋሪ ነገር ውስጥ ያለው አንበሳው እንዴት ነው እንግዲህ